ኦርቶዶክስ፣ ሙስሊም፣ ፕሮቴስታንት ትችት ተቀበሉ ነው። በተለይ ፕሮቴስታንት የኦርቶዶክስን ትችት ተቀበል ነው። ክርስቶስን አስከብር ነው። ኦርቶ የሚለው ቸርች ውስጥ የማይታወቁ ሰዎችን ተጨባብጠው ተቃቀፈ አትበሉ ነው። ሞጣ ቀራኒው እንዳለው የሆነ ወስላታ ቢገባ ተጨባበጥ ተሳሳሙ ሲጠቅጠቅ ይደራል የማይገባ ግንኙነት ውስጥ ይገባሉ ነው። ይልቅ ፕሮግራሙ ሲያልቅ የሚታወቁ ሰዎች በቅድስና አሳሳሚ ይሳሳሙ ነው። ጥሩ ምክር ነው። ደግሞ አለቅጣት ጨፍሩ ነው። እብድብዳ ያጫውታችሁ ነው። በእርግጥ ንጉሥ ዳዊት ልብሱ እስኪወልቅ ድረስ በእግዚአብሔር ፊት ደስ በደስታ ዘሏል፣ ጨፍሯል። ግን ጅልና ስሜታዊ አትሁኑ ነው። አንዱ መድረክ ላይ በጭንቅላቱ ጎመጉሮችን እያወራጨ ታይቷል። እንዲህ አታድርጉ ነው። ደግሞ አለባበሳችሁን አስተካክሉ ነው። አንዳንድ ሴቶች ወንድ ለመሳብ ዝሙት ቀስቃሽ ልብስ አትልበሱ ነው። መክራችሁ እምቢ ያለችውን ሴት አግዱ ነው። እንደ ቅዱስ ቃሉ ተመላለሱ ነው። ደግሞ በጣም አትቋጥሩ። 5ም 10ም ለድሆች ስጡ ነው። ፓስተር፣ ሐዋርያ፣ ሐሰተኛ ነቢይ አታድልቡ ነው። ለ16 ዓመት ልጁ የ60 ሺህ ብር አይፎን ስልክ የገዛ ምስኪን መሳይ ፓስተር አለ። ገና የ150 ሺህ ብር ሊገዛለት ያስባል። እንደዚህ አታድርጉ ነው። ለሚለምናችሁ ስጡ እንደሚል በተቻላችሁ መጠን ስጡ ነው። አስራት መስጠት ብቻ አይደለም፣ ለድሃም ስጡ ነው። ደግሞ አስራት ግዴታ አይደለም። በብሉይ አስራት የሚሰጠው ለካህነቱ መተዳደሪያ ነው። የሚሉት የሚቀምሱ ስለሌላቸው ነው። አይነግዱ፣ አያርሱ። ስራቸው ክህነት ብቻ ስለነበር ነው። ደግሞ ለመስዋዕቱ የሚያቀርቡት በሬው፣ በጉ፣ ፍየሉ፣ ድስቱ፣ ማገዶ እቃው ሁሉ ተገዝቶ ስለነበር ነው። አሁን ግን ኢየሱስ ነው ሊቀ ካህናችን። የሚሰጥ በደስታ ይስጣል እንጂ በአስራት ሰበብ አይሞጨልቀንም፣ አይጎዳንም ኪሳችን። እንደ ጳውሎስ በእጃችን እየሰራ ማገልገል አለብን ነው። ተከፍሎልን እንጂ የምናገለግል ተከፍሎን መሆን የለበትም። ጥቂት ጥሩ ፓስተሮች ይኖራሉ፣ ግን ሲስተሙን መለወጥ አለባቸው ነው። ብዙ ፓስተር መጋቢ ሳይሆን ተመጋቢ ነው። ለዚህ ነው ሪቫይቫል የሌለው ነው። በአቅማችሁ ለድሃ ስጡ፣ ሐሰተኞችን ሆዳሞችን አትቀልቁ ነው። ጴንጤ ቤተክርስቲያን ደጃፍ ላይ ለማኝ አይገኝም እስከሚባል ድረስ አትቋጥሩ ነው። ደግሞ ጎዳና ላይ አትጩሁ ነው የሚለው ኦርቶዶክስ። መንገድ አትከልክሉ ነው። መልእክታችሁ ጥሩ ነው፣ የእግዚአብሔር ቃል ነው፣ ግን በጥበብ ተመላለሱ ነው። ሃይማኖቱን አታስንቁ ነው። መልእክቱን አታቃሉ ነው። ከስራ ስንመጣ አትጩሁብን ነው። መጥፎ አታድርጉብን። ፍቅር ለባልንጀራው ክፉ አያደርግም። ይልቅ ለወዳጅ ዘመድ መስክሩ ነው። እንድርያስ ወንድሙን ወደ ጌታ የመጣው በግሉ መስክሩ ነው። ጌታም የሰማርያዋን ሴት የመሰከረላት በግሉ ነው። ዘኪዮስንም ያነጋገረው በግሉ ነው። የጌታን ሞዴል ተከተሉ ነው። ጭህወት አንፈልግም ነው። ደግሞ በማይታወቅ ቋንቋ አትቀበጣጥሩ ነው። የዛና ጴንጤቆስጤ በዓል 50 ቀን እኮ የእግዚአብሔር ታላቅ ስራ የታወጀበት ነው። ድንቅ ቀን ነበር ነው። ታላቅ ስራውን ሰማን ነው ያሉ። የሚሰማ ቋንቋ ነው። ጳውሎስ ማንም ነብይ ወይ መንፈሳዊ የሆነ ቢመስለው ይህች ጻፍኩላችሁ የጌታ ትእዛዝ እንደሆነች ይወቅ ነው ያለው። የማያውቅ ከሆነ ግን አይወቅ ነው ያለው። 1000 ቃላት በልሳን ከምናገር 5 ቃላት በሚታወቅ ቋንቋ ብናገር ይሻላል። አለዚያ ለነፋስ የምትናገሩ ትሆናላችሁ፣ እብዶች ይሏችኋል ነው። ጸጥ ብላችሁ ለራሳችሁ ለእግዚአብሔር ብቻ ጸልዩ ነው ያለው። ነፍስ የሌለው ክራር እንኳን ጥሩ ቅላጼ ሲያወጣ እናንተ ጫምባራራ እያላችሁ አትበዱ ነው። ሕፃናት አትሁኑ፣ በአእምሮ ብሰሉ ነው። ትርጉሙን ሳታውቁ ብትናገሩ ለሚሰማው እንግዳ ትሆናላችሁ። ማንም ሰው አሜን አይላችሁም። ልሳን ይቀራል ትንቢትም ይሻራል ተብሎ ታውጇል። ደግሞ ለእግዚአብሔር እንጂ ልሳን ለሰው አይነገርም ይላል 14:2 ላይ ቆሮንቶስ። የመንፈስ ፍሬም አይደለም፣ አታውኩን ነው። እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለም። ደግሞ ትንቢት እያላችሁ አትዘባርቁ ነው። ትንቢት ክቡር ነው። ሙድ መያዣ አይደለም ነው። ደመና አይታችሁ ይዘንባል አትበሉ ነው። በወር በዓመት የሚፈጸም ሳይሆን በብዙ መቶ ዓመታትና በሺህ ዓመት የሚፈጸም ነው። የጌታ መወለድ ከ700 ዓመት በፊት የተነበየ። ንጉሥ ዳዊት ስለ ኢየሱስ መከራዎች ከ1000 ዓመት በፊት ነው የተነበየው። ትንቢት በሰው ፈቃድ ከቶ አልመጣም። የሰው ፈቃድ ምድራዊ ነው። ፎቅ ትገዛለህ፣ ውጭ ትሄዳለህ፣ ባቡር ይመጣል፣ ነዳጅ ይወጣል፣ አስፋልት ይሰራል። ምድራዊ ነገር የሚተነብቱን ተጻፏቸው ነው። ምክንያቱም ትንቢት የኢየሱስ ምስክር ነው ተብሎ ተጽፏል። ዮሐንስ ጨረሰው ተናገረው። የዚህ መጽሐፍ የትንቢት ቃል የሚጠብቃል ብፁዕ ነው አለ እንጂ የነከሌ ትንቢት የሚጠብቅ ብፁዕ ነው አላለው። እንደውም በዚህ ትንቢት ላይ የሚጨምር መቅሰፍት ይጨመርበታል። ጭራሽ በአዲስ ኪዳን ነብይ የለም። ነብይ ቢኖር ኖሮ ጳውሎስ ነብይ ይሆን ነበር። ጴጥሮስ፣ ያዕቆብ፣ ዮሐንስ፣ ማቴዎስ፣ ሉቃስ ነብይ ይሆኑ ነበር። ትንቢት ከሰው አእምሮ በላይ የሆነ ተአምር መተንበይ እንጂ ምድራዊ ነገር መቀላመድ አይደለም። በመጨረሻ ኦርቶዶክስ የሚሉት ሴት አታስተምር፣ የጌታን ትእዛዝ አክብሩ ነው። ማገልገል ማስተማር ብቻ አይደለም፣ መጸለይ፣ መዘመር፣ ጌታ ያደረገላት መመስከር፣ ፕሮግራም መምራት፣ ማስታወቂያ መንገር፣ ልዩ ነገር ሁሉ አገልግሎት ነው። የመጽሐፍ ቅዱስ አረዳዳችሁን አስተካክሉ ነው። በአጠቃላይ ሴቶች አለባበሳችሁን አስተካክሉ። ጎዳና ላይ ደግሞ አትጩሁ ነው። ሁሉም በአግባብና በስርዓት አድርጉ ነው። በማይታወቅ ቋንቋ አትቀባጥሩ። ትንቢት እያላችሁ ደግሞ አትዘባርቁ ነው። ሴት አታስተምር ነው። ዘረኞች አትሁኑ። ሪቫይቫል የሚመጣው እንዲህ ሲሆን ነው። ዘማሪዋ ከማያምኑ ጋር ብቻ ሳይሆን ከሚያምኑ ጋርም ራሱ በማይመች አካሄድ አትሂዱ ነው፣ አትጠመዱ ነው። ሌላው ፕሮቴስታንት ለኦርቶዶክስ የሚለው ምንድን ነው? ኦርቶዶክስ ጥሩዎች ናቸው፣ እንግዳ ተቀባይ ናቸው፣ ሀገራችሁን የምትወዱ ጀግኖች ናቸው፣ ምርጥ ናችሁ ነው። ግን መጽሐፍ ቅዱስን አክብሩ ነው።
የምትወዱትን አማኑኤልን መድኃኔዓለምን ስሙ፣ በእርሱ ብቻ ተመሩ ነው። ለምሳሌ የጌታ እናት ማርያም የመውደዳችሁ ደስ ይላል። እኛም እንወዳታለን ነው። ብጽዕት እንላታለን፣ የተባረከች ማለት ነው። ከሐዋርያት እንኳን ቀድማ የተባረከች ማርያም ናት ነው። ግን ትሁድና ራሷን ባሪያ ያለች እንጂ እመቤት ነኝ አላለች። ማንም ሐዋርያ ደቀ መዝሙር እመቤታችን አላላትም። መሰረታችን ደግሞ ሐዋርያት ናቸው። የተጻፈ ብቻ እናንብብ ነው። ታምረ ማርያምን የጻፉልን አረቦች ናቸው። እውቅ ኦርቶዶክሳዊ ምሁር ፕሮፌሰር ጌታቸው ኃይሌ ያረጋግጠዋል። ማርያም ያለችን እርሱ የሚላችሁን አድርጉ። ውሃ የሚል ሕይወታችን የሚጣፍጠው እንደ ወይን የሚጣፍጠው እርሱ የሚለን ስናደርግ ነው። ስለ ቅድስት ብጽዕት ድንግል ማርያም ያለን አረዳድ የተባረከ ጥሩ ይሁን ነው። እናንተ እንደምትመክሩን እኛም ስንመክራችሁ ስሙን ነው። ደግሞ ለመላእክት አትስገዱ ነው። የእግዚአብሔር ተላላኪዎች ናቸው። ለምሳሌ እስራኤሎች መልአኩ ሚካኤልን ከኛ ቀድመው ያውቁታል። ግን አያመሰግኑት፣ አይዘምሩለት፣ አይዘክሩት። የሚጠሩት እግዚአብሔርን ብቻ ነው። ከእስራኤሎች እንማር ነው። ዮሐንስ ሊሰብክ ሲል እንዳታደርገው ተጠንቀቅ አለው ማለት መልአኩ። ደግሞ ማንንም አባ አትበሉ፣ መምህር ከሪ ሊቀ ሊቃውንት አትበሉ። ጌታ ራሱ ነው ያስጠነቀቀው። አባታችሁ አንድ፣ መምህራችሁ አንድ፣ ሊቃችሁ አንድ፣ እርሱም እግዚአብሔር ነው አለ። ከእግዚአብሔርና ከአባቶቻችን በቀር ማንንም አባ አንበል፣ መምህር አንበል፣ ሊቃ አንበል። የምትወዱት መድኃኔዓለም ነው ያዘዘው። ደግሞ ለስዕል አትስገዱ ነው። ለምንም ስዕል፣ ቅርጽ፣ ምስል አትስገዱ ተብለናል። ስዕል የሚያገለግለው ለገላጭነት ብቻ ነው። በራሱ መጥፎ ላይሆን ይችላል። ዘማሪው በመዝሙሩ፣ ገጣሚው በግጥሙ፣ ደራሲው በድርሰቱ እግዚአብሔር እንደሚያከብረው ሰዓሊው በስዕሉ ሊያከብረው ይችላል። የተሳለበት ዓላማ ግን እንዲሰገድለት አይደለም ነው። ለእግዚአብሔር የሚሰገደው በእውነትና በመንፈስ ነው ብላ ዮሐንስ 4:24 የምትወዱት አማኑኤል ነው ይሄን የተናገረ። ሰማይና ምድር ያልፋሉ ቃሌ ግን አያልፍም። ደግሞ ጽድቅ የሚገኘው በስራ ነው አትበሉ። በማመን ነው የሚገኘው። በኢየሱስ ስራ በማመን ነው። መልካም ስራ አክሊል ለማግኘት ነው። ለመዳን ግን እምነት ብቻ ነው። አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ነው። የመስቀሉ ወንበዴ የዳነው አምኖ እንጂ ሰርቶ አይደለም። በጸጋው ድናችኋል፣ ማንም እንዳይመካ በስራ አይደለም አለ ጳውሎስ። ኢየሱስ ይመስገን። ይሄ ነው። በተረፈ ሙስሊሞች ምክር ተቀበሉ። ቁርአን እንደሚያዛችሁ ክርስቲያኖችን ጠይቁ። ሶስት ነገር ብቻ ወቁልን ነው የሚሉት ክርስቲያኖች። ብሉይ ኪዳን ተውራት የአይሁድ ሃይማኖት መጽሐፍ እንጂ የክርስቲያኖች አይደል። ኪዳኑም ሃይማኖቱም መጽሐፉም የእስራኤሎች ነው። የክርስቲያኖች አዲስ ኪዳን ነው፣ ወንጌል ነው፣ የምስራች ቃል። ብሉይ ማለት አሮጌ ነው። ለአዲስ ኪዳን እንደ ጥላ የነበረ የተነቀፈ መጽሐፍ ነው። የሚጠቅመን ለአንዳንድ ጥሩ ምክሮች ብቻ ነው እንጂ የክርስቲያኖች ብቻ አዲስ ኪዳን ነው። ከነስሙ አዲስ ነው፣ ብራንድ ነው። ማስተንተን ያለባችሁ አዲስ ኪዳን ነው። ለምሳሌ ኢየሱስ አዲስ ኪዳን ላይ ቀኝ ጉንጭህን በጥፊ ላይ መተህ ብርሃን አዙርለት ሲል በጥፊ ማጮል አይደለም፣ ትህትና ሲያስተምረን ነው። በእስራኤል ባህል ቀኝ ጉንጭ መምታት የንቀት ምልክት እንጂ ቀኝ ጉንጭ ለጥፊ አይመችም ጭራሽ። እንደዚህ ተደርጎ ቀኝ ጉንጭ አይመታም። እንደዚሁ ደግሞ ሀብታም በመርፌ ቀዳዳ ሀብታም መንግስተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል ሲል ልብስ የምንሰፋበት መርፌ አይደለም ነው። እስራኤል ሀገር የመርፌ ቀዳዳ በር የምትባል ትንሽ በር አለች። እሷን መጥቀሱ ነው። ሙስሊሞች ይሄ ደግሞ ስላሴ የሚለው ቃል ግራ ያጋባችሁ ነው። ሶስት ማለት ነው። አብ ወልድ መንፈስ ቅዱስ ነው። በእናንተም ተጽፏል። ሱራ 4 169 171 ድረስ ሶስት አቃላት ተጠቅሰዋል። አላህ አለ፣ ከላማት አላህ አለ፣ ሩህ አላህ አለ። አላህ እንደ አብ ነው። አናሎጂም እንደዛ ነው። ከላማት አላህ ደግሞ የአላህ ቃል ነው። ወደ መርየም ያወረዳት ቃሉ ናት። ቃሉ ወርዳ ስጋ ለበሰች ነው። መርየም ውስጥ ሰው ሆነች ነው። ሌላ ታሪክ የለው። ስለዚህ ሰው ተወለደ፣ ቃል ስጋ ሆነ የምንለው ለዚህ ነው። ወልድ የምንለው ኢሳን ነው። ሩህ አላህ ግን መንፈስ ቅዱስ ነው። ቅዱስ ነው። የአላህ መንፈስ ቅዱስ ነው። ስለዚህ መንፈስ አብ ወልድ መንፈስ ቅዱስ ቁርአን ራሱ ገለጸው፣ በሶስት አስቀመጠው። ሩህ አላህ አብ ወልድ መንፈስ ቅዱስ። አላህ ከለማት አላህ ሩህ አላህ አብ ወልድ መንፈስ ቅዱስ። የተለየ ነገር የለም ነው። በመጨረሻ ሶስተኛው ነገር ቁርአን ስትቀርቡ አስተውሉ ነው። ኢየሱስ እኔን ታዘዙ አላችሁ ሱራ 43:63 እርሱ መታዘዝ አለባችሁ። ገናና ነው ኢየሱስን ቁርአን ንጹህ፣ ክቡር፣ ብሩክ፣ ቀጥተኛ፣ ታምረኛ፣ ምህረት አለ። ለሰዎች ምህረት አድርገን ሰራነው አለ ኢየሱስን። አላህ መሐሪ ነው ስንል ኢየሱስን ምህረት አድርጎ ስለላከው ነው። ሱራ 19:21 አንብቡ። ያለ ኢየሱስ ምህረት የለም። ዓመተ ምህረት የተባለው ለዚህ ነው። ኢሳን ኢየሱስን ምህረት አድርጎ ስለላከው ነው። በዱንያም በአኺራም ገናና፣ ብሩክ፣ ጥበበኛ፣ ክቡር አለ። ቀጥተኛ ነው አለ። ምህረት አርህማን ፈራጅ ነው። ደግሞ ሊፈርድ ይመለሳል። ምልክት ነው፣ ምሳሌ ነው፣ አምሳያ አልመሳል አለ። ለአላህ የቀረበ ሙቀረቢን ነው። በእርሱ በኩል ወደ አብ እንገባለን አለ መጽሐፍ። ታዘዝኝ ካለ መታዘዝ ነው። ጌታ ልዩ ነው እና ፕሮቴስታንት፣ ኦርቶዶክስ፣ ሙስሊም ትችት ተቀበሉ፣ ተማማሩ ነው። ቃለ ሕይወት ያሰማልን።